ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ እንግዲህ የተንዳሆ የመስኖ ልማት ግድብ ግንባታ ማጠናቀቂያና መልሶ ግንባታ የመፈጸሚያ ፕሮጀክት ምርቃት ላይ ባደረጉት ንግግር እንግዲህ የተለያዩ ሀሳቦችን አንስተዋል። በተለይ ኢትዮጵያ የምግብ ሉዓላዊነትን ማረጋገጥ የመደመር መንግስት አንዱ ዋነኛው ተልዕኮ ነው ማለታቸውን እንግዲህ ሰምተናል። በዚህ እውነት ላይ ተንዳሆ የመስኖ ልማት ግድብ በአፋር ክልል አውሲ ዞን ዱብቲ ወረዳ የተገነባ ነው። ባልደረባችን ላይኩን አለም መስመር ላይ ይገኛል። ተጨማሪ መረጃዎችን ሊያደርሰን ላይኩን፣ እንዴት አምሽተሃል? የነበርክበትን የዋልክበትን መረጃዎችን መቀጠል ይቻላል። እንደምን አመሻችሁ አለም ሰገድና መታገስ። በዚህ ምሽት በአፋር ክልል ሰመራ በአንዱ ጎዳና እንገኛለን። ከጀርባዬም እንደምትመለከቱት የአፋር ክልል በሌሎችም አካባቢዎች እንደሆነው ሁሉ በኮሪደር ልማት አካባቢዎች ተውበው በዚህ ምሽትም ሰዎች እየተንቀሳቀሱበት የሚገኙበትን ነው እያየን ያለ ነው። እኛም በዚህ ምሽት በዚህ አካባቢ የተለያዩ ሁኔታዎችን እያየን ነው። የኮሪደር ልማት ምን ያክል ውጤት እያመጣ እንደሆነና ከተሞችን ህይወት ምን ያክል እየሰጣቸው እንደሆነም ተመልክተናል። በዛሬው ዕለት ማለዳውኑ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ በዚህ በሰመራ ተገኝተዋል። በዚህ የመገኘታቸው ምክንያትም በክልሉ ያሉ የተለያዩ የልማት ስራዎችን ለመጎብኘት የተጠናቀቁትን ለመመረቅ ደግሞ በሂደት ያሉትን የት ላይ ደረሱ ምን እየተሰራ ነው የሚሉትን ለመመልከት ነው እዚህ የተገኙት። በዚህ ሲደርሱም በሰመራ የሞቀ ህዝባዊ አቀባበል ተደርጎላቸዋል። እንደሚታወቀው የአፋር ህዝብ የሰመራ ህዝብ እንግዳ ተቀባይ ነው። ያንን በሚያሳይ መልኩ ለኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ አቀባበል አድርጓል። ከዛ በኋላ የተለያዩ የልማት ስራዎች ተጎብኝተዋል። ከተጎብኙት መካከል በአፋር ክልል የአዋሽ ወንዝና ህይወት ተጣምሮ ያለበት ነው። አዋሽና አፋር ህይወታቸው አንድ ላይ የሆነ የተገመደ የተሳሰረ ነው። ለዚህ ማሳያ የሚሆነው በዚህ በአርብቶ አደር አካባቢ ያለውን የመኖ ለማምረት ህይወታቸውን ለመግፋት አዋሽ የህይወት እስትንፋስ ነው። በዛሬው የማለዳው የኢፌዴሪ ምክትል ጠቅላይ ሚኒስትር ጉብኝትም የተካተተው አንድ የመኖ ማምረቻ ነው። ይህ የመኖ ማምረቻ በኩዌት የሆነ የኩዌት ሀብትነት ያለውና በኢትዮጵያ ኢንቨስት የተደረገ ነው። በዚህ ያለው እየተሰራ ያለው በአጠቃላይ በአካባቢው ያሉ ወረዳዎችን ለመኖ ለማቅረብ በሚያስችል መልኩ እየተሰራ የሚገኝ ነው። በአሁኑ ሰዓት 1000 ሰራተኞች በዚህ እየሰሩ ይገኛሉ። ሁለት ተግባራትን ያከናውናል። የመጀመሪያው ምርጥ ዘሮችን በተለይ ደግሞ ለሳር ለመኖ የሚያገለግሉትን ማምረት የመጀመሪያው ነው። ሁለተኛው ደግሞ የቴክኖሎጂ ሽግግርና ያንን አቀነባብሮ ደግሞ ለውጭ ኤክስፖርት ማቅረብም ሁለተኛው ዓላማ ነው። ስለዚህ በዛም ጉብኝት አድርገዋል። በዛም መልእክት አስተላልፈዋል። እርሳቸው በኢትዮጵያ ውስጥ ያለውን ግብርናውን ለማዘመን ስናስብ አንዱ ማሳያችን እንደ አዋሽ ያሉ ሀብቶቻችን መጠቀማችን ነው። በዚህ የሳርን ማምረት ሳርን ማስፋት ለአፋር ህዝብ ለአርብቶ አደሩ ህዝብ ትልቅ የሆነ እድገትን የሚያሳይ ነው። ስለዚህ ሀብቶቻችን እንደ አዋሽ ብንመነዝራቸው ምርቶቻችን ለማሳደግ ከብቶቻችን ተንከባክበን ህይወት እንዲያድግ አፋር እንድትለማ ኢትዮጵያ እንድትለማም ያግዛል የሚል ተያያዥ መልእክታቸውን አስተላልፈዋል። ከዛ በመቀጠል በኢትዮጵያ ባለፉት አመታት በልዩ እይታ በልዩ ትግበራ ከተከናወኑት መካከል ያሉ ታሪካዊ ቅርሶችን ማንሳት ነው። በአፋር ህዝብ ዘንድ አሊሚራህ ትልቅ ስልጣን ያላቸው ስልጣን ናቸው። ትልቅ ቦታ ያላቸው ከዛሬ 70 ዓመታት በፊት ባለው በዚህ በአሳይታም ነበራቸው ቤተ መንግስት። ያ ቤተ መንግስት ለአመታት እንዲሁ አገልግሎት ሳይሰጥ ነበር። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጻፉት መጽሐፍ ከተገነቡት መካከል እድሳት ከደረገላቸው መካከል ይህ የአሳይታው የቤተ መንግስት እድሳት አንዱ ነው። የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህም ያንኑ ጎብኝተዋል። ስለዚህ በአጠቃላይ ባለፉት አመታት ጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽ ሆነው በጻፏቸው መጽሐፍት በተለይ ደግሞ የቱሪዝም መዳረሻዎችን ከማስፋት አንጻር ያሉ ሀብቶችን ከመመንዘር አንጻር የተሰሩ ስራዎች አንዱ ማሳያ ሊሆን የሚችለው የአፋር ሱልጣን ትልቅ ቦታ ያለው የአሳይታን ቤተ መንግስት አድሶ ለህዝብ ማቅረብ ደግሞ ለኢትዮጵያ በጅቡቲ በኤርትራ የሚገኙ የአፋሮችም በአጠቃላይ ያላቸው መሰባሰቢያቸው ታላላቅ ውሳኔዎች የሚወሰኑባቸው የአፋሮች ውሳኔ የሚተላለፍበት ስፍራ ነውና ያ ታድሷል። ያም ጉብኝት ከተደረገላቸው መካከል ነው። በዛው ዘመን ከነበሩ ታላላቅ መስጊዶችና ታሪካዊ ቅርሶች መካከልም እንዲሁ ጉብኝቶች ተደርገዋል። በአጠቃላይ የኢፌዴሪ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ ጉብኝት በአጠቃላይ ልዩ ትኩረት ያደረገው በክልሉ ያለውን ልማት መመልከት፣ በክልሉ ያለውን ሁኔታ
ምን ተከናወነ ምን ተጨረሰ የሚለው ነው። ከዚህ መካከል ሊጠቀስ የሚችለው የተንዳሆ ፕሮጀክት ለ15 ዓመታት እየተገነባ ነገር ግን በሚጠበቅበት ልክ ያልተጠናቀቀ ነበር። ዛሬ ግን ምርቃት አግኝቶ ዛሬ ግን በልዩ ሁኔታ የሚያስፈልገው ነገር ሁሉ ተሟልቶለት ለአመታት የዘገየ ነገር ዛሬ ተቋጭቷል። ስለዚህ የጉብኝታቸው ዋና ዓላማ የልማት ስራዎቻችን የደረሱ የሚለውና ደግሞ በቀጣይ ምን ልንሰራ ይገባል፣ እነዚህ በአፋር ክልል የተከናወኑትስ ለሌሎች የኢትዮጵያ ክፍሎችስ ምን ይደረጋሉ የሚለው ነው። በዚህ ምሽትም አሁን የሚጠበቁ የተለያዩ ስነ ስርዓቶች አሉ። በተለያዩ የኢትዮጵያ ከተሞች እንዳየነው በተለያዩ የኢትዮጵያ ከተሞች እንደተመለከተነው በተለይ ደግሞ ምሽቱን በተመለከተ እንዲሁ ኮሪደር ልማቶች ባማሩበት ሁኔታ የሰዎች ተዝናኖትን በሚጨምር ሁኔታ የተለያዩ ስነ ስርዓቶች ይጠበቃሉ። በዚህ ምሽት በሰመራም ያ የሚጠበቅ ይሆናል። አሁን ያስኳቸው መረጃዎች እነዚህ ናቸው።